ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳድስ ቤተሰቦቼ እንደምን አላችሁልኝ እንደምንስ ቆያችሁ ያላችሁት በሳድስ የሚዲያ ዝግጅታችን ላይ ነው ዛሬ እንግዲህ በጣም መሰረታዊ 3 ፕሮግራሞችን እንመለከታለን ግንቦት 1983 ዓመተ ምህረት በማለት የምናቀው ታሪካዊ ቀን ውሃ በላወይ ምንድነው የተከሰተው ነገር ከዚያ መጀመሩ ሊከበር ነው ሊቆም ነው ወይስ ይከበራል ህገ መንግስቱ መቼ ነው ይሄን ለውጥ ያሳየው ወይም ደግሞ አሁን ካለ ቀጥሎ ለውጥ ይኖራል ወይ እንግዲህ ነገ ስራ እንደ ኦልሞስት ግንቦት 2017 ስራ አለ በቋሚነት ሰው ስራ ይሰራ ዘንድ ሆኗልና ምንድነው የተከሰተው ነገር የሚለውን በዚህ ፕሮግራም ላይ በደንብ አርጌ አሳያችኋለሁ ከዛም የልጅነት ትዝታችን ግንቦት 1983 ዓመተ ምህረት የሚለውን ጉዳይ መሰረት አድርገን መጠነኛ ኮሜንት ሰጣችኋለሁ የቁጣ አውሎ ነፋስ በጣም ወሳኝ ነገር ነው ደቤተሰቦቼ ይሄን ፕሮግራም እንድትከታተሉ ተፈልጋለሁ የቁጣ አውሎ ነፋስ የዘመን ፍጻሜ ላይ ያለ አደገኛ ክዋኔዎች የሚበዙበት ነው ስለዚህ ይሄን መሰረት በማድረግ በዚህ ፕሮግራማችን ላይ በደንብ አርጌ አሳያችኋለሁ ኦልሞስት የቁጣ አውሎ ነፋስ እንግዲህ ከተማዋን በአንድ ሰዓት ሰለቀጣት ይላል ወሬው እንግዲህ በዛሬና ትላንት በዚህ 3-4 ቀናት ውስጥ ብቻ በአለማችን ላይ በጣም አደገኛ አውሎ ነፋስና ምቶች እንዲሁም ባለፈው በረዶ ስነግራችሁ ነበር ዛሬ ቴክሳስ ላይ በቻይና በቺሊ በአውስትራሊያ አደገኛ ከባድ ነገሮች ነው እየተከናወኑ ያሉት እነዚህ ደግሞ ከመጽሐፍ ቅዱስ አንፃር እጅግ በጣም ወሳኝ የሆኑ ነገሮች ናቸው ደቤተሰቦቼ ስለዚህ በዚህ ፕሮግራም ላይ ያሳያችኋለሁ ሌላኛው እንግዲህ የፕሬዝዳንት ትራምፕ እና ፑቲን ጥል እንግዲህ ዛሬ ወደ መጥፎ ደረጃ ተሸጋግሯል ደቤተሰቦቼ በጣም መጥፎ ወደሚባል ደረጃ ነው የተሸጋገረ ያለው ይሄ ነገር ደግሞ ለሶስተኛው ዓለም ጦርነት ፊሽካ በአደገኛ ደረጃ የሚነፋ ነው የሚሆነው ፊሽካውን ስለዚህ ዛሬ በዚህ ፕሮግራም ላይ በጣም ተከታተሉ ምክንያቱም ይሄ የተከሰተው ነገር በትራምፕና በፑቲን መካከል እየተከሰተ ያለው ነገር ዛሬ ወደ ከባድ ደረጃ ሲለወጥ ምን ማለት ነው የሚለውን በዚህ ፕሮግራም ላይ ውድ ቤተሰቦቼ በደንብ አርጌ ያሳያችኋለሁ አብራችሁኝ እንድትሆኑ በድጋሚ በአክብሮት ጋብዛለሁ ውድ ሳድስ ቤተሰቦች ዕውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ውድ ቤተሰቦቼ እንደዚህ ነገሮች ማሳያችሁ እንድትነቁ ነው ዘመኑ እየሄደ ያለበት ርቀት በጣም ከባድ ስለሆነ ነቅታችሁ ያለንበትን ጊዜ እንድትዋጁት ነው heavy rains cause significant flooding damage in East Texas ዛሬ እየተነገረ ያለ ነው በዚህ በዘመኑ ፍጻሜ ላይ የሚነገሩ መረጃዎች በተቀላላ ነቅተን ካልተከታተልን ቀጥሎ ሊሆነ የሚችለው ነገር ፕሬዲክት ልናረጋ አንችልም ስለዚህ ቀጥሎ ያለው ነገር መገመት ከፈለጋችሁ ተከታተሉ እኔ ብላችሁ ምክንያቱም ጠቅላላውን ነገር ታዩታላችሁ ውድ ቤተሰቦቼ በተቀላላ ያለውን ነገር ትመለከቱታላችሁ በተመሳሳይ ሁኔታ scattered thunderstorms flooding concern through the week central texas forecast ላይ በመካከለኛ የቴክሳስ ግዛት ላይ አደገኛ ፎርካስት እየተሰራ ይገኛል ዳሜጅ አምጥቷል ይሄ ጉዳይ ምንድነው አሳያችኋለሁ በዚህ ባለንበት ዘመን እጅግ ትራጀዲክ የሆኑ ነገሮች እየተከናወኑ ነው ያሉት ውድ ቤተሰቦቼ ከነዚህ መካከል እንግዲህ tornado passes right over viewers as it rips through the town in Chile damaging hundreds of buildings ባንዴ ነው ባይዘው ከተማዋን የሰለቀጣትና ቺሊን በሚያሳዝን ደረጃ እንዲህ እንደምታዩት ዲስትራክት አርጎታል ማለት ነው በአንድ ጊዜ ሰልቅጧት ነው ያለፈው አደገኛ ቶርኔዶ ነው የቺሊ ፕሬዚደንት ጋብሪኤል ቦሪክ ይባላሉ ፖርቶ ቫራስ ይባላል የተመታው ሰኞለት ውጥንቅጧ የጠፋው ኦልሞስት የተሰለቀጠችዋን ከተማ ጎብኝተውታል በዛም የተነሳ ኢመርጀንሲ ፈንድ ወይም ደግሞ ያደጋ ጊዜ ገንዘብና በጀት ለቀዋል ቶርኔዶዎች እንግዲህ አንኮመን ናቸው ነው እንግዲህ ይወላችሁ በቺሊ የተለመዱ አይደሉም እንግዲህ አሁን ምንድነው የተፈጠረው ታዲያ ያልተለመደ ነገር you see እንደዚህ አይነት ደግሞ አሁን በሜይ በጁን እንደገና ደግሞ በኦተም በአገሪቱ ላይ ባሉት እየተከሰተ እየጨመረ ከጊዜ ወደ ጊዜ እየጨመረ ነው አንኮመን ኢን ቺሊ ላይ አሁን ቶርኔዶ
ምንድነው ሲባል እንግዲህ ከከባቢ አየር ሙቀት መጨመር ጋር የተያዘ ውድመቶች በአለማችን ላይ እየጨመረ መምጣቱና ከተማዎችን እየሰለቀጠ በአንድ ቀን ሰልቅጦት በአንድ ቀን ድብልቅልቁን አጥፍቶት ነው የወጣው። ይሄ ጉዳይ እንደቀላል አይታይም። ይሄን በተመለከተ hundreds of Reuters ሲዘግብ ማለት ነው ትላንትና ሲዘግበው hundreds of homes damaged by tornado in Chile በኦፊሻልስ ሲናገሩ ተመልከቱ። እዚህ ጋር ቪዲዮ ማየት ይችላልላችሁ። በሚገርም ደረጃ ብዙ በቺሊ የቶርኔዶ ምት የተለመደ አይደለም። ነገር ግን አሁን ባለበት ሁኔታ ላይ በከፍተኛ ደረጃ እነዚህን ውድመቶች አከታትሎ ይዞ እየመጣ ያለበትን ነገር ታያላችሁ፣ ታስተውላላችሁ። ስለዚህ ይሄ ነገር ምንድነው እየተከሰተ ያለው? ዓለማት አዳዲስ ነገሮች እያስተዋሉ ሲመጡ እኛ ግን የእግዚአብሔርን ቃል እናስታውሳለን። ይሄን ተመልክቶ እሱ ብቻ አይደለም እንግዲህ በቻይናም ተመሳሳይ ውድመቶች ተከስተዋል። እንግዲህ እንደሚታወቀው ከዚህ ቀደም ቻይና ብዙ ፍሎዲንግ የነበሩባት ሀገር ናት። በ21ኛው ምዕተ ክፍለ ዘመን ላይ በጣም በ2016 ለምሳሌ 32 ሚሊዮን ሰዎችን አፌክት ያደረገ 26 የቻይና ፕሮቪንሶች ግዛቶችን ያጠቃ 45 ሰዎች የጠፉበትና 186 ሰዎች የሞቱበት 1.4 ቢሊዮን የዓለም ሕዝብን የያዘችው ቻይና 1.4 ሚሊዮን ሰዎችን አጎሳቁ ላይ ነበረበት ጊዜ ታስታውሳላችሁ። አሁን ሪሰርች ጌት ራሱ ባሳተመበት ስታዩ እዚህ አሁን በቻይና እየታየ ያለው ደግሞ አንኮመን ነው፣ ስቲል የተለመደ አይደለም እሚላችሁ አሁን ጥናቱ እዚህ ጋር ሲያሳይ ሂስቶሪክ ነው የሚለው ታሪካዊ ሲቪር ፍሉድ ኢን ውሃን አሁን ማለት ነው በሰሞኑ የሆነው ታሪካዊ ነው። በታሪካቸው እንደዚህ አይተው የማያውቁት አይነት ውድመት ደርሶባቸዋል። እንግዲህ ቻይና እና አሜሪካ የተለመዱ ናቸው እንደምታውቁት በእንደዚህ አይነት ቦታ። ግን አሁን ከዘመኑ ፍጻሜ አንፃር ነገሮች በጣም ስለሚፋጠኑ የእግዚአብሔር ቃል ይፈጸም ዘንድ ግድ ነው የሚሆነው። ስለዚህ ይሄን በተመለከተ ዛሬ የተከሰተው ነገር በጣም ነው የሚያሳዝነው የሚገርመው። እዚህ እንደምታዩት ከተማዋን በጠቅላላ ውጧታል። እንግዲህ ከተማዋ ኦልሞስት በጀልባ እየተከሄደች ነው ያለችው። ውሃን በጣም የቴክኖሎጂ በጣም ወሳኝ የምትባል ቦታ ናት። ነገር ግን አሁን እየሆነ ያለው እዚህ ጋር እንደምትመለከቱት የተሰለቀጠ ሰው መኪና ብዙ ነገር ቤቶችን ታያላችሁ። ይሄ ቪዲዮ በጣም ከበድ ይላል እዚህ ጋር እንደምታዩት ማለት ነው። ያስፈራል። እንግዲህ እንደዚህ አይነት ማዕበል ምት ምንድነው መንቃት አለብን። ወደ ቤተሰቦች ይሄን ተመልከቱ። የከባቢ አየር ሙቀት መጨመር እንግዲህ በዘመኑ ፍጻሜ ላይ የእግዚአብሔር ቃል እንደሚነግረን በየስፍራው ተመሳሳይ አደጋዎች እየጨመሩ ይመጣሉ። ስለዚህ የቃሉ ኃይል ይፈጸም ዘንድ ነው። ተመልከቱ። ጎርፍና መሰል ጉዳዮች ልክ እንደ ዘንዶ ናቸው። እንደ ዘንዶ ነው ጠቅልሎ ሰልቅጦ የሚያልፍ እንደዚህ በጣም የሚያስፈራ ነገሮች ሲከሰት እግዚአብሔር ቃል እየተከሰተ እግዚአብሔር ቃል እየነገረን ላለው ነገር ጥሩ ማሳያ እንደሚሆን ታስተውላላችሁ። ከዚህ አንፃር ውድ ቤተሰቦች እንግዲህ ፍሉድን ተመልክቶ ወይም ደግሞ ተመሳሳይ ነገሮችን ተመልክቶ ምንድነው አንድምታቸው ቢባል መንፈሳዊ ነው። እንግዲህ በዘፍጥረት መጽሐፍ ከ6 እስከ 9 በግልጽ ስለ ጥፋት ውሃ የተነገረው ነገር መጨረሻ የሰውን ዊኪድነስ የሰው ዘር ሐረግ ዊኪድ በሆነ እንደገናም ደግሞ በጣም ጨካኝነት በበዛበት መንፈሳዊነት በወደቀበት decides to destroy the world with a flood እግዚአብሔር የዓለምን ክፋት በተመለከተ ሰዓት የመጨረሻ ማክሲማይዝ ያደረገው ደረጃ ላይ ሲደርስ ምድራችንን በውሃ አጥፍቷታል። ነገር ግን ከዛ በኋላ ለኖህ ቃል የገባለት እግዚአብሔር ዳግመኛ ምድርን በውሃ አላጠፋም ነው እንጂ በውሃ አልቀጣም አላለም። ዳግመኛ ልክ በዘመን ፍጻሜ ዳግመኛ ምድር በውሃ ጥፋት አትቀጣም ወይም ደግሞ በዛ ጥፋት አይደለም አሁን ዓለም የሚያልቀው። ሁለተኛው እንግዲህ ሁሉ ጊዜ እንደምታውቁት የዘመን ፍጻሜና የዓለም ፍጻሜ አለ። የዘመን ፍጻሜ እንግዲህ የመጀመሪያው ዙር የዘመን ፍጻሜ ወይም የሰው ልጅ የኖረበት የመጀመሪያው ዘመን ፍጻሜ ተከናውኖ የነበረው በኖህ የጥፋት ውሃ ዘመን እንደነበረ እናውቃለን። ከዛ በኋላ እንግዲህ አሁን ሁለተኛው የዘመን ፍጻሜ እየመጣ ነው ያለው። በሁለተኛው የዘመን ፍጻሜ ውስጥም በተክላላ የምናያቸው ነገሮች በተክላላ ስናይ ተመሳሳይ በውሃ ሳይሆን ደግሞ አሁን በእሳት ነው የዚህ ዘመን የሚያልቀው። የዘመኑ ፍጻሜ ሁለተኛ ዙር የዘመን ፍጻሜ የሰው ልጅ የእድሜው ዘመን ሂደቱ ወይም ደግሞ የሰው ልጅ የዘር ሐረግ አካሄዱ ብልግናው የመጨረሻ ማክሲማይዝ ባደረገበት ጊዜ እግዚአብሔር ፍርድ ሲሆን ዘመናትን ይቋጫል። ስለዚህ አሁን ደግሞ ዘመን ፍጻሜም ነው የዓለምም ፍጻሜ ነው። ስለዚህ የሚሆነው ነገር ምንድነው? በጣም ወሳኝ የሆኑ ነገሮችን ልናስተውል እንደሚገባ ማስተዋል ነው። በዚህም የተነሳ የውሃ ቁጥቅጣት በሚመጣበት ሰዓት አንደኛ ጋድ ጀጅመንት ነው የእግዚአብሔር ፍርድ ሂደት ነው። ሌላኛው ደግሞ የኖህ
ኦቢዲየንስ እንዳለበት ታውቃላችሁ እግዚአብሔር ኖህን ካዘዘው በኋላ በተለይ ይሄንን የመርከብ እንዲሰራና የሰዎችን ህይወት እንዲያልፍበት እንዲያሳርፍበት ሲነገረው መታዘዙ በራሱ እዛው የምታዩት ነው ከዛ ውጭ ደግሞ በተለይ የውሃው የቆየበት ጊዜ ስታዩ 150 ቀናት እንደገና ደግሞ የእግዚአብሔር ቃል ኪዳን የገባበትም ደግሞ በቀስተ ደመና አርጎ ቃል ኪዳን ገብቶበት ዘንድሮ ቀስተ ደመናን ግብረ ሰዶማውያን ለማሾፋ ይተቀሙታል እግዚአብሔር በዳግም በኋላ አጠፋም ብሏል ስለዚህ ቀስተ ደመናን እንጠቀማለን እግዚአብሔርን ለማስቆጣት ለማበሳጨት ያን በአመጽ ይተቀሙታል እንደምታውቁት ስለዚህ እነዚህ በብዙ መልኩ የምታዩቸው ኢንተርፕሪቴሽኖች አሉ ግሎባል ፍሉድ አለ ዓለም አቀፍ ፍሉድ በመጨረሻው ዘመን ላይ እንግዲህ በብዙ መልኩ የሚታወቀው ምድርን በተቀላላ በቅጣት ውስጥ በሚሆን ሰዓት ላይ ግሎባል ፍሉድ ወይም ዓለም አቀፍ በአንድ ጊዜ በየስፍራው የሚሆን የውሃ መጥለቅለቅ ይከሰታል ሎካል ፍሉድ የሚባል አለ ያም ደግሞ በአንድ አካባቢ ላይ ልክ በተለያዩ ቦታዎች ላይ በአንድ አካባቢ ብቻ ጥቃት ይመጣል ከዛ ውጪ ሲምቦሊክ ፍሉድ የሚባል አለ ልክ እንደ ተምሳሌታዊ የሆነ የጎርፍ መጥለቅለቅ አደጋ ይነገራል ይሄን በተመለከተ የእግዚአብሔር ፍርድ የሚገለጥበት ነገር እንዳለው እዚህ ጋር ትመለከታላችሁ በዚህ መሰረት እንግዲህ በመጽሐፍ ቅዱስ ላይ በብዙ የተገለጹ እኒ ነገሮች አሉ ትንቢተ ዳንኤል ምዕራፍ 9 ላይ ተቀምጧል ከዚህ ጋር የተያዘው ማለት ነው በተለይ የመጨረሻዎቹ ሐሰተኛው መሲህ የሚገለጥበት ጊዜ የነበረው ነገር እዚህ ጋር ይነግረናል ከ62 ጊዜ 7 በኋላ መሲህ ይገደላል አለ ጌታችን ኢየሱስ ክርስቶስ መሞቱን ይነግረናል በእርሱም ዘንድ ምንም የለም የሚመጣውም አለቃ ህዝብ ከተማይቱና መቅደሱን ያጠፋሉ በሱ ጊዜ ላይ ሰላም ነው የነበረው በጌታችን በኢየሱስ ክርስቶስ ከሱ በኋላ እንግዲህ በ70 ዓመተ ምህረት ኢየሩሳሌምና መቅደሷ እንደምትጠፋ ከዚያው ፍጻሜው በጎርፍ ይሆናል ይላል ስለዚህ ከጠፋች በኋላ ያለው ቀጥሎ ያለው የመጨረሻው ዘመኑ የዚህ ጉዳይን ተመልክቶ በመጨረሻው ዘመን ላይ ፍጻሜው የጎርፍ ምልክት እንደሚሆንበት በየስፍራው ላይ የጎርፍ ምልክት እንደሚመጣ ቀጥሎ ይነግረናል ከዛ እስከ መጨረሻውም ጦርነት ይሆናል አለ ስለዚህ በፍጻሜው ዘመን ላይ ጎርፍ አንዱ ምልክት ነው ጦርነት በየቦታው ላይ ሌላ ምልክት ነው ስለዚህ በየስፍራው ላይ በፍጻሜው ዘመን ላይ ጎርፍ በስፋት ሲሆን ቆመን ማሰብ አለብን በዚህ ላይ ሲናገር ጥፋትም ተቀጥሯል ብሎ ያስቀምጣል ከዛ በኋላ ጥፋቶች በተቀላላ የጦርነት ጥፋት የምን ጥፋት የጤና ጥፋት የንብረት ጥፋት ውድመቶች በዘመኑ ፍጻሜ ላይ ሲደጋገሙ ልንነቃ ይገባል ምክንያቱም በቁጥር 27 ላይ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል አለ ስለዚህ ይሄ አጋንንቱ ዓለም ለ7 ዓመታት ያክል የመጨረሻውን ሱባኤ እንደሚያደርግ ይናገራል ከዛ በኋላ በሱባኤው እኩሌታ መስዋዕቱና ቁርባኑን ያስቀራል አለ ስለዚህ 7 የመከራ ዓመታት የሚባሉት ነው 3 ዓመት ተኩሉ ላይ መስዋዕቱና ቁርባኑን መቅደሱን የሶሎሞን ቤተ መቅደስ ለሶስተኛ ጊዜ ከተሰራ በኋላ ይሄንን ያቆመዋል ማለት ነው አጋንንቱ ከዛም በርኩሰትም ጫፍ ላይ አጥፊው ይመጣል አለ ስለዚህ ልክ ይሄ እርኩሰቱ ልክ በጀመረበት ጫፍ ላይ አጥፊው ይገለጣል መንፈሱ ይገለጣል 3 ዓመት ተኩል ላይ ነው እስራኤልን ሶስተኛ የሶሎሞን ቤተ መቅደስ ከተሰራ ሬድ ሄፈር ወይም ቀዮቹ ጊደሮች ከታረዱ በኋላ መቅደሱም ከተጀመረ አሁን በቅርቡ ማለት ነው ከዛ በኋላ 7 ዓመት ሙሉ ቃል ኪዳን ከምድር ጋር ዓለም ሰላም አመጣለው የሚልበትን ከዛ 3ኛው ዓመት ላይ ግን ተንኮል የሚገለጥበት አጋንንት መንፈስ መሆኑ ጸረ ክርስቶስ መሆኑ የሚገለጥበት ነው ከዛ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል አለ ከዛ ይሄንን አጥፊው የሚባለውን ይሄንን አጋንንታዊ መንፈስ ጌታ ክርስቶስ ኢየሱስ መጥቶ ይቀጣዋል ያጠፋዋል ማለት ነው ስለዚህ ይሄ ነው የተቀመጠው በዚህ ውስጥ ከሚሆኑት ምልክቶች መካከል ፍጻሜው የጎርፍ ምልክት እንደሚሆንበት ጌታችን ኢየሱስ ክርስቶስ በመጣም ሰዓት ላይ በማቴዎስ ወንጌል ምዕራፍ 24 ነግሮናል ነገር ግን ትንቢተ ዳንኤልም ከ2600 ዓመታት ቀደም ብሎ በትንቢተ ዳንኤል ምዕራፍ 9 ላይ በደንብ አርጎ ነግሮናል በተመሳሳይ ሁኔታ ዮሐንስ ራእይ ምዕራፍ 16 ላይ እንዲሁ ተቀምጧል ሰባተኛው ጽዋ በአየር ውስጥ አፈሰሰ ከመቅደሱ ውስጥ ተፈጽሟል የሚል ታላቅ ድምጽ ከዙፋኑ ወጣ መብረቅና ድምጽም ነጎድጓድም ሆኖ ይላል ስለዚህ በመብረቅ በጎርፍ በአምን የምታዩት ነገር የዘመኑ ፍጻሜ አንዱ ምልክት እንደሆነ በደንብ ታያላችሁ የምድር መናወጥም ሌላው ምልክት የሚከሰትበት አሁን ባለንበት ዘመን በየስፍራው ሲሆን ልናስብ ይገባል ማለት ነው ምክንያቱም ሰባተኛው ጽዋ በአየር ላይ ፈሷል ማለት ምን ማለት ነው እዚህ ጋር በግልጽ ያሳያቸዋል የከባቢ አየር ሙቀት ችግር የፈጠረው ነገር በተቀላላ በመቅደሱ ውስጥ ተፈጽሟል ልክ ይሄ የዓለም የሙቀት መጠን እየጨመረ ሲመጣ ከዛ ፍጻሜው ቅርብ እንደሆነ ይነግረናል ጌታችን ስለዚህ መብረቅ ድምጽ ነጎድጓድ ጎርፍ አደጋ በየቦታው ላይ በትላንትም ሰሞኑን እንደነገርኳችሁ የወፋፍራም የሄል ስቶርም የድንጋይ በረዶ ምቶች በዓለም ላይ ሲሆን መቅሰፍቱ የመጨረሻው ጽዋው
የሞላና በአየር ላይ ወይም የከባቢ አየር ላይ በፈሰሰ ሰዓት የሚሆን እንደሆነ ልታሰላስሉ ይገባል ማለት ነው። እዚህም ላይ አሁን ባለንበት የምድር መናወጥም አንዱ ምልክት ነው። ሰው በምድር ከተፈጠረ ጀምሮ እንደ ያለ ታላቅ መናወጥ ከቶ አልነበረም ይላል። ስለዚህ መሬት መናወጥ ድሮም አለ። አሁን የሚሆነው ግን በከፍተኛ ደረጃ በዓለም ታሪክ ታይቶ አይታወቅም። ምክንያቱም አሁን ያለው የመሬት መናወጥም በነገራችን ላይ ከከባቢ አየር ሙቀት ጋር በተያያዘ ኢምፓክት እንዳለውም ሳይንቲስቶች ይናገራሉ። ብዙ ምክንያቶች አሉት። ከነዚህ መካከል አንዱ እንደሆነም ይነገራል ማለት ነው። ይሄ በመጨረሻው ዘመን ላይ አንዱ የትንቢት መገለጫ እንደሆነ እንመለከታለን። ከዛ ውጪ የማቴዎስ ወንጌል ምዕራፍ 24ንም ጌታችን ኢየሱስ ክርስቶስ በደንብ ነግሮናል። በኖህ ዘመን እንደነበረው የሰው ልጅ መምጣት እንዲሆናል ብሎ ነግሮናል። ስለዚህ ዘመኑን አነጻጽሮልናል። በዚያ ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ብሎ የነበረውን የጥፋት ውሃ ምሳሌ አሁን ላለነው ሰዎች እንደ ምሳሌ አርጎ ጌታችን ነግሮናል። ስለዚህ ለዘመን ፍጻሜ ለእግዚአብሔር ቁጣ መገለጫነት ይሄም ይነገራል። ትንቢተ ኤርሚያስ በተለይ ምዕራፍ 47 በግልጽ ይነግራል። በተለይ የጋዛን ማለት ነው። በጣም ነው የሚያሳዝነው። እዚህ ጋር ፈርዖን ጋዛን ሳይመታ ስለ ፍልስጤማውያን ወደ ነብዩ ኤርሚያስ የመጣው የእግዚአብሔር ቃል ይሄ ነው ይላል። እግዚአብሔር እንዲህ ይላል፣ እነሆ ውሃ ከሰሜን ይነሳል የሚያጥለቀልቅን ፈሳሽ ይሆናል አለ። ይሄ እንግዲህ በዘመኑ ፍጻሜ ላይ ይሄ ከሰሜን አቅጣጫ የቀለጡ በረዶችን ነው እዚህ ጋር የሚያሳያችሁ። ውሃ ከሰሜን ይነሳል አለ። በረዶ እየቀለጠ ነው በአሁን ሰዓት ላይ ዓለማችን ላይ ከፍተኛ የበረዶ መቅለጥ አለ። በዚያም የሚያጥለቀልቅ ፈሳሽ ይሆናል አለ። በየዓለማቱ ላይ የውሃ መጥለቅለቅ አደጋ በዓለማችን ታሪክ እንዳሁኑ በበረዶ መቅለጥ ሆኖ አያውቅም። ምክንያቱም የአየር ሙቀት የጨምረው ዘንድሮና በዚህ በ21ኛው ክፍለ ዘመን ብቻ ነው። ቤተሰቦቼ እስካሁን በዓለም ታሪክ ሆኖ አያውቅም። ስለዚህ የበረዶ ዘመን ነው እንጂ የምናውቀው በረዶ የቀለጠበት ዘመን ከዚህ ውጪ አልታየም። ምክንያቱም ዓለም የሚጠፋው በውሃ ሳይሆን በእሳት ስለሆነ እሳቱ አካባቢ አየርንም ጭምር የሚያግለው ሙቀትም እሳት ነው ተብሎ ስለሚነገር ዘመን የሚያልቀው በእሳት ስለሆነ ይሄን እዚህ ጋር በደምታ ያላችሁ። ስለዚህ የሚያጥለቀልቅ ፈሳሽ ይሆናል ከበረዶ ግግሩ የሚነሳው። ስለዚህ በአገሪቱና በመላው ሁሉ በከተማይቱና የሚኖሩ ላይ ይጎርፋል አለ። ስለዚህ ጎርፍ የዘመኑ ፍጻሜ ምልክት እንደሆነ ታያላችሁ። ሰዎችም ይጮሃሉ፣ በምድር የሚኖሩት ሁሉ ያለቅሳሉ። በጣም ብዙ ሰው በጎርፍ ምክንያት በመጥለቅለቅ አደጋ ምክንያት ዘንድሮ ብዙ ምልክት እየታየበት እንደሆነ እናያለን። ከኃይለኞቹ ፈረሶች ኮኮቴያቸው መጠብጠብ ድምጽ ይላል። እነዚህ እንግዲህ የጦርነት እንደ ታንክ አይነት ነገሮችን ነው የተመለከተው እዚህ ጋር ኤርሚያስ። ከሰረገሎችም መሽከርከር ይላል። ከመንኮራኩሮችም መትመም የተነሳ አባቶች በእጃቸው ድካም ምክንያት ፊታቸውን መልሰው ወደ ልጆቻቸው አይመለከቱም። እነዚህ የሚያየው እዚህ ጋር እንግዲህ ኤርሚያስ ሲያይ የዛን ጊዜ ታንክ ምን እንደሆነ አያውቅም። እንደገናም ደግሞ መንኮራኩር ነው የሚለው። ከላይ ያሉት መንኮራኩር መንፈሳዊ አካላት ናቸው። አሁን ደግሞ በዘመኑ መንኮራኩሮችን ሁሉ ይመለከት ነበር። እንደገና ሚሳኤሎችን ይመለከት ነበር። እነዚህን ሁሉ ሲያያቸው አባቶች በእጃቸው ድካም ምክንያት በፊታቸው መልሰው ወደ ልጆቻቸው አይመለከቱም ማለት ምክንያቱም በከፍተኛ ደረጃ የወንድ ልጅ የጦርነት መስክ ላይ ብዙ ሰው እንደሚፋለም እንደሚሞት እዚህ ጋር ያሳያቸዋል። ይህም የሚሆነው ፍልስጤማውያን ሁሉ ያጠፋ ዘንድ የቀሩትን ረዳቶች ሁሉ ከጢሮስና ከሲዶን ይቆረጥ ዘንድ ስለሚመጣው ቀን ነው አለ። እግዚአብሔር ፍልስጤማውያንን ከፍቶርንም ደሴት ቅሬታ ያጠፋል አለ። እንግዲህ በጣም ብዙ አይታወቅም ምን ቁጣ ከእግዚአብሔር ጋር እንዳለ። በውሃነት በጋዛ ላይ መጥቷልና በረሃነት ማለት ነው። በውሃነት በጋዛ ላይ መጥቷል አለ። አስቀሎና ጠፋቻል። አስቀሎና ባይዞይ አሽኬሎን የምትባለው የእስራኤል ክፍል ናት። ስለዚህ የደቡብ የእስራኤል ክፍል ላይም ከፍተኛ ውድመት እንደሚኖር በጋዛም አካባቢ እንደዚህ እንደሚሆን በግልጽ ያሳያል። አስቀሎና ብለዋል። እንግዲህ አሽኬሎን ናት እቺ አስቀሎና የምትባለው። አሽኬሎን ገብቼ ላሳያችሁ እኔ ስለ ጎበኘሁት ነው። አሽኬሎን ያለችው በዚህ በጋዛ አካባቢ ላይ ነው። ተመልከቷት። እቺን ከተማ በጣም ነው የምታምረው። ተመልከቱ። አሽኬሎን ወይም ቀደም በመጽሐፍ ቅዱስ ላይ የተጠቀሰላችሁ ማለት እቺ አሽኬሎን የምትባለው ያለችው በእስራኤል ነው። ተመልከቱ እዚህ ጋር በሳውዘርን ዲስትሪክት ኦፍ እስራኤል ነው። በደቡብ የእስራኤል ክፍል ላይ የምትገኝ ቦታ ናት አሽኬሎን። እንግዲህ እቺ ናት በመጽሐፍ ቅዱስ ላይ የተነገረችው። እቺን እንግዲህ በአካል አይተናታል። ይሄን በተመለከተ እንግዲህ እዚህ ቦታ ላይ ያለውን ነገር በጠቅላላ በመጽሐፍ ቅዱስ በትንቢት ላይ በግልጽ አስቀምጦታል። ከዛም ይሄንን በተመለከተ መጥቷል ብሎ ጋዛንም በዋነት በጋዛ መጥቷል አለ። አሁን ያለውን የጋዛ ጦርነትን ነው የሚያሳየው። ከፍተኛ ውድመት በመጨረሻው ዘመን ላይ እንደሚሆን ለምን በረዶ በሚቀልጥበት ዘመን ላይ በጋዛ ከፍተኛ ሞት ይመጣል ብሎ ጌታችን ተናግሯል። እንግዲህ ንቁ ውድ ቤተሰቦቼ፣ የምትነቁ ከሆነ ንቁ።
ምክንያቱም የሚነገራችሁን ነገር የእግዚአብሔር ቃል ላይ መታሾፉ ከሆነ ዋጋ ትከፍላላችሁ። አስቀሎናም ጠፋች ይላል። ስለዚህ እቺም ከተማ ጥፋት እንደሚመጣባት በደንብ እዚህ ጋር ያሳያል። ከዛ የናቀ ቅሬታዎቹ እስከመቼ ድረስ ገላችሁ ትነጫላችሁ? አንተ የእግዚአብሔር ሰይፍ ሆይ ዝም የማትለው እስከመቼ ነው? ወደ ሰገነት ግባ፣ ጸጥ ብለህም እረፍ ይላል እግዚአብሔር። አሽቀሎናንና በባህር ዳር ላይ ትእዛዝ ሰጥቷልና ከዚያም አዘጋጅቷልና እንዴት ዝም ትላለህ ብሎ ይናገራል። እንግዲህ መጨረሻው ዘመን ላይ ምናልባትም በእስራኤል ላይ የሚደርስ የሆነ ጥቃት በአሽቀሎና አካባቢ ሊከሰት እንደሚችል ምክንያቱም የጋዛን ውድመት ተከትሎ እንደዚህ አይነት ነገሮች በእስራኤል ላይም ሊከሰት እንደሚችል ቅዱስ መጽሐፍ ይናገራል ማለት ነው። አሁን አሽቀሎና የምትባለው የእስራኤል ግዛት ናት። ሶ በዚህ ቦታ ላይ ጥፋት አለ ማለት ነው። ምናልባትም ይሄንን ነገር የሚገፋ ከሆነ ለምሳሌ በዚህ አካባቢ ላይ ከፍተኛ የሚሳኤል ወይም ደግሞ አቶሚክ ቦምብ ሌሎም ጥቃት ቢፈጸም ተመሳሳይ የጋዛ በኋነት አይነት ነገር ሊመጣ ይችል ይሆናል። ስለዚህ መጠንቀቁ፣ ማወቁ፣ መጸለዩ፣ መንቃቱ ይገባል። መቼ ነው ይሄ የሚሆነው? ቅድም እንዳልኳችሁ ውሃ ከሰሜን ይነሳል የሚያጥለቀለቅን ፈሳሽ ይሆናል አለ። የበረዶ ክምርን ይነግረናል። መቼ ነው በረዶ ክምር እየቀለጠ ያለው? በእኛ ባለንበት በዓለም ታሪክ አሁን ባለንበት ነው። ምክንያቱም ዓለማችን ከተፈጠረች ጀምሮ በሙቀት ምክንያት በእሳታማ ባህሪ ምክንያት ዓለማችን ጠፍታ አታውቅም። ስለዚህ ይሄንን ምልክት ልትይዙ ይገባል። ሌላኛው እንግዲህ በመዝሙረ ዳዊት ምዕራፍ 29 ላይ ከቁጥር 10 ላይ የእግዚአብሔር የጥፋት ውሃን ሰብስቧል ይላል። ስለዚህ የጥፋት ውሃ ከእግዚአብሔር የሚሰበሰብና የሚመጣ እንደሆነ ጎርፍ መጥለቅለቅ ሲመጣ ነቅታችሁ እንድታዩ ይሄ ቅዱስ መጽሐፍ ይነግረናል። በመዝሙረ ዳዊት አሁንም ምዕራፍ 93 ላይም አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ፣ ከብዙ ውሆች ድምጽ ከባህር ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው አለ። ምስክርህ እጅግ የታመነ ነው አቤቱ እስከ ዘመን ረጅም ዘመን ድረስ ለቤት ቅድስና ይገባል አለ። ስለዚህ ወንዞችን ከፍ ከፍ አደረጉ፣ ወንዞችን ቃሎቻቸውን ከፍ ከፍ አደረጉ አሉ። የወንዞች እንደ እየተተመተሙ ወይም እየተገለባበጡ መሄዳቸውን ያያል። ከብዙ ወንዞች ድምጽ ከባህር ታላቅ ሞገድ ይልቅ ነገር ግን እግዚአብሔር በከፍታው ምንድነው ድንቅ ነው። ወንዞች እየተገለባበጡ ቅድም ቻይና ላይ ያሉን ወንዝ ስታዩት ከፍ ያሉ ናቸው። ነገር ግን የእግዚአብሔር ቃልና ኃይሉ ግን ከወንዞች መገለባበጥ በላይ ያንን የሚያዝ እንደሆነ እናያለን። በትንቢተ ኢሳይያስ ምዕራፍ 54 ላይም ጌታችን ነግሮናል። ይህ ለእኔና ለኖህ ለእኔ እንደ ኖህ ውሃ ነው አለ። እንደ ኖህ ውሃ ነው ብሎ እንግዲህ ከዛ ቀደም ብሎ ምን ይላል? በጥቂት ቁጣ ለቅጽበት አይን ፊቴን ከአንቺ ሰወርኩ ብሎ ያው የገባላትን የኢየሩሳሌምን ጥፋት የታላቂቱ ምህረት መሰብሰብ የሚለውን ደግሞ ያው እስራኤል መሰብሰብንም እዚህ ጋር ያያል። ኢየሩሳሌም የጠፋችበትም ጊዜ ለቅጽበት አይኔን ፊቴን ካንቺ ሰወርኩ ብሎ ያስቀምጥና ይህ ለኔ እንደ ኖህ ውሃ ነው። የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማልሁ እንዲሁ አንቺን እንዳልቆጣ እንዳልዘፍሽም ይያለው ብሎ ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ካንቺ ዘንድ አይፈልስም፣ የሰላሜ ቃል ኪዳን አይወገድም ይላል። ሌሎችም ትንቢቶች እዚህ ጋር ይቀመጡና ነገር ግን ቁጣውን በተመለከተ ደግሞ እንደ ኖህ ውሃ እንደሆነ ይናገራል። ስለዚህ የዛን ጊዜ የኖህ ውሃ በምድር ላይ እንዳያልፍ እንደማልሁ አለ። ከዛ መሐላውን ይገልጻል። ስለዚህ እግዚአብሔር በውሃ ምሎ ዓለምን እንደማያጠፋት ግን ነገር ግን አደጋው ግን ሊከሰት እንደሚችል እናያለን። ምክንያቱም እግዚአብሔር ተቆጥቶ ቢሆንም እንደገናም ደግሞ በምህረት አይቷትም ቢሆን ከተማይቱን ነገር ግን ተመልሳ ከተማይቱን በቦምብ ስትደበደብ እናያለን። ስለዚህ ምን ማለት ነው? ለዘላለም ነው እንጂ ከኪዳኑ የተገባው ለጊዜው አይመጣም ወይም ቦምብ እስራኤል ላይ አይወርድም አይባል። ሚሳኤል ይወርዳል። በተመሳሳይ ሁኔታ የኖህ ውሃ ጥፋት ዓለምን በኖህ ውሃ ጥፋት አያጠፋትም። ነገር ግን ጎርፍ ደግሞ በየቦታው ሊሆን እንደሚችል የዘመን ፍጻሜ ምልክት እንደሆነ ያነጻጽርልናል። የማቴዎስ ወንጌል ምዕራፍ 7 ላይም ተቀምጧል። እንግዲህ የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ቃሌን ሰምቶ የሚያቀው ሁሉ ቤቱን በአርት ላይ ይሰራ ሰውን ይመስላል። ዝናብ ወደ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው ይላል። ስለዚህ ይሄንን የሚገፋ የሚፈነቃቀል ጥፋት በሚመጣበት ሰዓት ላይ ቃሌን ሰምቶ የሚያደርገው ሁሉ ብሎ ይናገራል። ስለዚህ እንዲህ አይነት ነገር ሲመጣ ቤተሰቦቼ ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታ፣ ወደቀ፣ ማወዳደቁም ታላቅ ሆነ ይላል። ስለዚህ ለቅጣት ተብለው የሚላኩ ነገሮች መሆናቸውን ልናቅ ይገባል። በዘመኑ ፍጻሜ ላይ ይሄ የእግዚአብሔር ቃል ነው። የሉቃስ ወንጌል ምዕራፍ 17 ላይም በተመሳሳይ ሁኔታ ተቀምጧል። እርሱም እነሆ በዚህ ወይም እነዚህ አለ ቢሏችሁ ብሎ ያስቀምጣል። በኖህ ዘመን እንደሆነ የሰው ልጅም ዘመን
ዘመን ደግሞ እንዲሆናል ብሎ ደግሞ ይገልጽልናል። ቁጣው እንደሚሆን በውሃም ይነግረናል። እዚህ ላይም የሉቃስ ወንጌል ምዕራፍ 21 ላይ ከቁጥር 10 ላይም ይዛን ጊዜ እንዲህ ያላቸው ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል፣ ታላቅም የምድር መናወጥ በልዩ ልዩ ስፍራ ቸነፈርም ራብም ይሆናል፣ የሚያስፈራ ነገርም ከሰማይ ታላቅ ምልክት ይሆናል አለ። ስለዚህ እንደዚህ በረዶ ክምሩ ምቱ ከሰማይ ተወርዋሪ አለቱ መብረቁ ከሰማይ የሚወርዱት እንደዚህ ሄል ስቶርሞች የበረዶ ድንጋዮች ነው ስታዩ ምልክት ከሰማይ እንደሆነ እንድታሰላስሉ ያስፈልጋል ወደ ቤተሰቦቼ። ስለዚህ ዘመን ፍጻሜን ማሰብ ማሰላሰል ተገቢ እንደሆነ እነዚህ መልእክቶች ይናገሯቸዋል። ወደ ቀጣዩ መረጃ ልለፍ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ዘንድሮ ግንቦት 20 አይከበርም። ግንቦት 20 አይከበርም። ይሄን በተመለከተ እንግዲህ በግልጽ ልናየው ይገባናል። የኢትዮጵያ ብሔራዊና ሃይማኖታዊ በዓላት ናቸው እነዚህ። እዚህ ጋር እንደምታዩት በግልጽ በህገ መንግስት ላይ ከተቀመጡት መካከል አንደኛው እዚህ በህጉ ላይም እንደሚያስቀምጠው የብሔራዊ በዓላትና ሃይማኖታዊ በዓላት ብሎ በክፍል 2 የህዝብ በዓላት ንዑስ ክፍል 1 ላይ አስቀምጦታል። ተከብረው የሚሉ ብሔራዊ በዓላት በሚሉ በሚከተሉት በዓላት በሀገር አቀፍ ደረጃ ተከብረው የሚሉ ብሔራዊ በዓላት ናቸው ብሎ ያስቀምጣል። እዚህ ጋር እንደምትመለከቱት እንግዲህ አንደኛ ተከብረው የሚሉ በህገ መንግስቱ ላይ የተቀመጡት መካከል አንደኛ መስከረም 1 ቀን የዘመን መለወጫ እንቁጣጣሽ በዓል፣ ሁለተኛ የካቲት 23 ቀን የአድዋ ድል በዓል፣ ሶስተኛ ሚያዝያ 23 ቀን የዓለም ሰራተኞች የላባደሮች ቀን፣ አራት ሚያዝያ 27 ቀን የአርበኞች የድል በዓል በሚል ተቀምጧል በህገ መንግስቱ ላይ ማለት ነው። ይሄንን በተመለከተ መቼ ነው የሚሆነው የሚለው ነገር ከዚህ ቀደም አንድ ዶክመንት አግኝቼ ነበር። በተለይ ቢቢሲ የሰራው የነበረውን አስታውሳለሁ። በፒዲኤፍ ይዤዋለሁ። እዚህ ጋር የሚያዩን ይሄንን ዜና እንግዲህ በ2024 ነው ቢቢሲ የለቀቀው። እኔ ግን አልለቀኩትም፣ ይዤዋለሁ። 2003 ዓ.ም የተከበረው ግንቦት 20 በዓል ይላል። እሺ የካቲት 8 2024 ላይ ተቀምጧል። ከዛ ምን ይላል? በ49 ዓመታት እኔ ወዲያው ነው የዛ ሰዓት ላይ ያስቀመጥኩት። በ49 ዓመታት በስራ ላይ የቆየው የህዝብ በዓላትን ረፍት ቀንን ለመወሰን የወጣ አዋጅ በአዲስ የሚተካ አዋጅ 2016 ዓ.ም በህዝብ ተወካዮች ምክር ቤት ጸድቋል ይላል። ከዛ የህዝብ በዓላትን ለመወሰን በህዝብ ተወካዮች ምክር ቤት የጸደቀው አዋጅ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ.ም ያወጣውን አዋጅና ኢህአዴግ በ1988 ዓ.ም ያደረገው ማሻሻያ የሚሽር ነው ይልና በአሁኑ ወቅት በስራ ላይ ያለው በደርግ መንግስት የወጣው አዋጅ 13 የህዝብና ሃይማኖት በዓላትን በብሔራዊ ደረጃ እንዲከበሩ ይደነገገ ነበር። ከነዚህ ውስጥ አሁን የማይከበሩት መስከረም 2 የአብዮት በዓል የህዝብ ንቅናቄ ወይም ሪቮሉሽን መታሰቢያ እንዲሁም መስከረም 1 የተወሰነለት ኤርትራ ከእናት ሀገሯ ከኢትዮጵያ ጋር የተዋሃደችበት ዕለት ይገኙበታል። ኢህአዴግ ወደ ስልጣን ከመጣ በኋላ በዚህ አዋጅ ከዘረዘሩት በዓላት ውስጥ የድል ቀን ላይ ብቻ ማሻሻያ በማድረግ ይህንን አዋጅ መተግበር ቀጥሏል። በህግ ባለሙያና ጠበቃ አቶ አንዱዓለም በእውቀቱ እንደሚያስረዱት ይህ ማሻሻያ የድል ወይም አርበኞች ቀን በፊት ይከበር በነበረው መጋቢት 28 ወደ ሚያዝያ 27 የቀየረ ነው ይላል። አሁን ባለው በስራ ላይ ባለው አዋጅና በአተግባበሩ ላይ ክፍተቶች እንዳለ ለቢቢሲ ተናገሩት አቶ አንዱዓለም በህጉ ላይ የተቀመጠው የህዝብ ንቅናቄ ሪቮሉሽን ቀን በሌላ አዋጅ ሳይሻር መንግስት ቀኑን ማክበር ማቆሙን አስታውሷል ብሎ ያስቀምጣል። ከዛ ኤርትራ ከእናት ሀገሯ ኢትዮጵያ ጋር የተዋሃደችበት ቀን ተብሎ ከዘመን መለወጫ ቀን ጋር አንድ ላይ ይከበር ነበር። ኤርትራ ከዚህ ወዲህ ተገንጥላ ራሷን ሀገር ሆና እየኖረች ያለች ሀገር ነች። አዋጅ ግን ይሄንን አላስቀረውም ሲሉ የህግ ባለሙያ የተመለከቱት ሌላ ክፍተት ጠቅሰዋል። ከዛም በአዋጁ ሃይማኖታዊ በዓልነት ከተቀመጡት 5 የክርስትና እንዲሁም 3 የእስልምና እምነት በዓላት ሲሆኑ ከዚህ ቀደም ከነበረው ዝርዝር ውስጥ የተደረገ ለውጥ የለም ይለዋል። ከዛ የአዋጁ የተቀመጡት የእስልምና እምነት በዓላት ብሎ ያስቀምጣቸዋል። ከዛም በክርስትናም ያለውን ያስቀምጣቸዋል። ከዛ ውስጥ ደግሞ የአድዋ ድል በዓል አከባበር በባለቤትነት የማስተባበር ኃላፊነት የተሰጠው መከላከያ ሚኒስቴር ነው ብሎ ያስቀምጠዋል። ሌሎችም መረጃዎች እዚህ ጋር ያሉ ግንቦት 20ን ተመልክቶ ግንቦት 20 ቀረ ወይ ይላል ዜናው። ይዛን ጊዜ የደርግ መንግስት ወድቆ ኢህአዴግ ስልጣኑን ከተቆጣጠረበት ግንቦት 20 በተለይም ከጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ በፊት ለ10 ዓመታት በድምቀት ሲከበር ቆይቷል። ቀኑ ሲከበርም ስራና ትምህርት ዝግ ይሆኑ ነበር። ባለፉት ጥቂት ዓመታት ውስጥ ግን የባሉን አከባበር የቀዘቀዘ ሲሆን በመንግስት ደረጃ በዓሉ በድምቀት መከበር ቢቀርም እንኳ አገልግሎት ሰጪ ተቋማት ግንቦት 20 ላይ ዝግ መሆን ቀጥለዋል። ይሁን እንጂ ከ1984 ዓ.ም ጀምሮ ሲከበር የቆየው ግንቦት 20 አሁን በስራ ላይ ባለው የህዝብ በዓላትና የእረፍት ቀናት አዋጅ ላይ በህዝብ በዓላት አልተደነገገም። የኢህአዴግ መንግስት
በዓሉን ማክበር ከጀመረ ከ4 ዓመታት በኋላ በ1998 ዓ.ም ይህንን አዋጅ ሲያሻሽልም ግንቦት 20ን ለህዝብ በዓላት ዝርዝር ውስጥ አላካተተውም። ይህንን በተመለከተ እንግዲህ የህግ ባለሙያ አቶ አንዳለም እኔ እስከማውቀው ድረስ ግንቦት 20 ብሔራዊ በዓል በመሆንበትም ህጋዊ መሰረት አለው ብዬ አላምንም ሲሉ እንደተናገሩትም ይገልጹታል። በተመሳሳይ መልኩ አሁን በስራ ላይ ባለው አዋጅ ውስጥ በየአመቱ መስከረም 2 ቀን ብሔራዊ በዓልነት እንዲከበር የተደነገገው አብዮት መታሰቢያ በዓልም ኢህአዴግ ወደ ስልጣን ከመጣ በኋላ በልምድ መከበሩ እንዲቀር መደረጉንም ያስታውሳሉ። ከዚህም አንፃር እንግዲህ አዋጁ ግንቦት 20ን መሻሩን በግልጽ ባይጠቅስም እንኳን ዘሎታል። ስለዚህ ካሁን ወዲህ ግንቦት 20 ብሔራዊ በዓል ነው ብለን መከራከር የምንችልበት አግባብ አለ ብዬ አላምንም ብለው አምና ተናግረው ነበር። በዚህ መሰረት እንግዲህ ነገም እንደዚህ የለም የሚለው ነገር ሳይነገር ስራ አለ የሚለው ነገር ተነግሮናል ማለት ነው። ስለዚህ ነገ ስራ አለ ወይም ዛሬ ግንቦት 20 ስራ አለ በሚል በኢትዮጵያ ውስጥ መግለጽ ይቻላል ማለት ነው። ኦልሞስት ተትቷል በዓሉ ማለት ነው። ግንቦት 20 1983 ዓመተ ምህረት የሚለው ውሃ ጠጣው ማለት ነው። እንግዲህ ክብራትና ክብራን ሳድስ ቤተሰቦቼ ወደ መረጃዎቼ ልቀጥልላችሁ። ዛሬም እንግዲህ በጣም ወሳኝ ከሆኑ የዓለማችን ወሬዎች መካከል አንደኛው ይሄ ነው የዶናልድ ትራምፕ እና የቭላዲሚር ፑቲን ጉዳይ ይገኝበታል። ዶናልድ ትራምፕ እንግዲህ ዛሬ በጣም አደገኛ ቁጣ አሰምቷል። ሰሞኑን በግልጽ የተናገሩት ነገር ቢኖር ፑቲንን ክሬዚ ሲል ገልጸውታል። ክሬዚ ብለው ገልጸውታል። እንግዲህ ይሄ ባለበት ሁኔታ ላይ ያ ጉዳይ ደግሞ ራሽያ በጣም ቅያሜዋን አሳይታለች። የክሬምሊን እንግዲህ የፑቲንን ክሬዚ በማለት ወይም ደግሞ ኦልሞስት ንክ ነው ወይ የሚል አይነት ሐሳቡን ፕሬዚዳንት ትራምፕ ከተናገረ በኋላ በሁለቱ መንግስታት መካከል በትራምፕ መንግስትና በፑቲን መንግስት መካከል ቅሬታዎች እየጨመሩ መጥተዋል። እንግዲህ ክሬምሊን calls Trump emotional after US president say Putin is crazy ይሄ ዜናዎች በቢቢሲ ተነግሯል። እንደገናም ከዛ ጋር ተያይዞ ትራምፕ says Putin is playing with fire አሁን ዝሙ ዛሬ በእሳት እየተጫወተ ነው ፑቲን በማለት በቁጣ ተናግረዋል። ከዛ አስቀድሞ እንግዲህ ፑቲን ትራምፕ ማለት ነው ፑቲንን ክሬዚ ብለው ከተሳደቡ በኋላ እንግዲህ ያው ፕሬዚዳንት ትራምፕ እንደምናቃቸው በየሰዓቱ ብጥብጥ አለ እሳቸው ጋር ምንም የሚቆም አይደለም። ይሄን በተመለከተም በግልጽ እዚህ ጋር የተናገሩት አለ። እንግዲህ ይሄን ንግግራቸው በጣም በከፍተኛ ደረጃ ትችት መጥቶባቸዋል ከፑቲን መንግስት ላይ ማለት ነው። በፍጹም ፑቲን ያደረገ ያለው ነገር I don't like it at all በሚል ይገልጹታል። አልወደድኩትም አልተቀበልኩትም በሚል ደጋግመው እንደገለጹ እናያለን። በዚህም በተነሳ እንግዲህ ትላንትናም ኦልሞስት የፑቲን መንግስት በዚህ ጉዳይ ላይ ያለውን ነገር በግልጽ ተናግሮታል። ስለዚህ ክሬምሊን እንደገና ትራምፕ ኢሞሽናል እንደነበሩና በዚህ ሁኔታ ላይ ክሬዚ ብለው ትራምፕ ፑቲን በተናገሩበት absolutely crazy በሚል ገልጸውታል ማለት ነው። ይሄን በተመለከተ የሞስኮ ከፍተኛ ኤሪያል አሶልት ኦን ዩክሬን በሚል በደንብ ገልጸውታል እሳቸው ፕሬዚዳንት ትራምፕ። ያም ደግሞ እንግዲህ በተለይ በመካከላቸው ያለውን ነገር በባለፈው 367 ድሮኖችና ሚሳኤሎችን በዩክሬን ላይ ሩሲያ ባዘነበች ሰዓት ፑቲን ማነው ዘለንስኪ አሜሪካ ዝም ብላለች ባሉበት ጊዜ ትራምፕ ጸጥ ብለው ነበር። ነገር ግን ከመጣው አይቀር ብለው ድብልቅልቁን አውጥተውታል ፕሬዚዳንት ትራምፕ። ዲሚትሪ ፔስኮቭ ይባላሉ የፑቲን ስፖክስፐርሰን። እሳቸው ደግሞ ሲናገሩ connected to an emotional overload of everyone involved በሚል በደንብ ገልጸውታል ማለት ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ ከዚህ ጋር ተያይዞ ዩክሬን አሊስ had removed all ranges limit on supplied arms amid reports he would give Kyiv በተለይ ታውረስ የተባለው ሚሳኤል ሊሰጥ ባለበት በሰዓት ላይ ያለው ነገር የዩክሬን አሊስን ወይም ወዳጆችን በተመለከቱ በተለይ የአብዛኛዎቹ ሊሚታቸውን ማለት ነው ጦር መሳሪያ የሚሰጡበትን ገደብ በተመለከተ አብዛኛዎቹ አንስተዋል በሚል ይገልጸውታል የጀርመኑ ቻንስለር። ይሄም ደግሞ ታውረስ የተባለውን ሚሳኤል ጀርመን አሁን ገደቡን ትታው ለዩክሬን ልታስታጥቅ ነው። ይሄ ደግሞ ሶስተኛውን ዓለም ጦርነት ጎትቶት ይዞት መጣ። በጣም የሚገርም ነው። ከትራምፕ ጋር በተለይ ፑቲን ከተጣሉ መጥፎ ነገር ተከታትሎ ሊመጣ እንደሚችል እየተነገረው ይገኛል። ይሄን በተመለከተ እንግዲህ ሰሞኑ የነበረው ውድመት ከባድ እንደሆነና ታይቶ የማይታወቅ ውድመት ነው። እስካሁን ጦርነቱ ከተጀመረ እንደዚህ አይነት ውድመት
ዩክሬን ላይ ደርሶ እንደማያቅ ተነግሯል ማለት ነው። ስለዚህ ይሄን በተመለከተ ጉዳዮቹ ሲፋፋሙ ዛሬ ደግሞ ምናሉ ፕሬዚዳንት ትራምፕ says Putin is playing with fire በእሳት ነው የተጫወተ ያለው as Kremlin continues assault on Ukraine ስለዚህ ከክሬዚ absolutely crazy ከሚለው አስተያየታቸው በኋላ ፑቲን ትራምፕ አሁን ደግሞ ፑቲን በእሳት እየተጫወተ ነው በሚል በግልጽ አሳይቶታ ካልሆነ ማዕቀብ ጥላለው ሌሎች ገደቦችንም ማረጋለው የሚለው ነገር ሰላም አመጣለው ያለው ሰው ሰላም ትግስቱ እንዳለቀበት ያሳያል Moscow's continue battering Ukraine in the face of Trump's attempt to broker peace deal to end the war እንግዲህ ጦርነቱ እንዲቆም ለማድረግ ትራምፕ እየሰራ ያለውን ስራ በተመለከተ ብዙ ችግርና አደጋ እንደገለጠበት እዚህ ጋር ተመለከታላችሁ What Vladimir Putin doesn't really realize is that if were not for me lots of really bad things would have already happened to Russia I mean really bad he's playing with fire በሚል ገልጸውታል ፕሬዚዳንት ትራምፕ በተለይ ትሩዝ ሶሻል ፖስት የተባለው በሶሻል ሚዲያቸው ላይ የራሱ የትራምፕ አለ ትሩዝ የተባለ በዛ ላይ ቁጭ አድርገውታል በግልጽ ያሉት ምንድነው Vladimir Putin doesn't realize is that if it were not for me እሱ ፕሬዚዳንት ትራምፕ በሌለበት ቢሆን ኖሮ ኦሬዲ ሩሲያ ላይ የሚመጣው ከባድ ነገር እንደነበረ ይሄንን አልተረዳም ፕሬዚዳንት ትራምፕ ፑቲን በማለት በግልጽ ተናግረዋል ተችተዋል እንግዲህ ነው ወይ የሚለው ነገር ያው በደንብ ማየት ነው ምክንያቱም ፕሬዚዳንት ፑቲን ጦርነቱን በፍጹም ቦታውን ለቆ ወደ ኋላ ሊመጣ አይችልም ድርድር የተባለው ነገር በተቀላላ ስታዩት መደራደሪያው አቅም ከባድ የሆነ ነገር እንደቀረበበት ይታወቃል ያንን ደግሞ ፍጹም ሊቀበሉት አይችሉም ወደ ኋላ ፈግፍገው ቦታውን ለቀው ሊሄዱ አይችሉም ሩሲያዎቹ ምክንያቱም ያ የኛ መሬት ነው ብለው የሚያምኑት መሬት ነው ስለዚህ በዚህ ሁሉ ደም ከፍለው ይሄ ሁሉ ጦርነት መጣው ያህን ሊያረጉ እንደማይችሉ በትክክል ይታያል እዚህ ጋር እሳቸው ከዚህ ቀደም እንግዲህ ኮንግራቹሌሽንስ ብለው የነበሩትን ወይም ደግሞ እንኳን ደስ አላችሁ ብለው ፕሬዚዳንት ትራምፕ ተናግረው የነበረበትን በማግስቱ እንግዲህ ምክንያቱም በሰላም ስምምነት የሚል ትግል በማድረግ congratulations to both sides on this negotiation this could lead to something big ወደ ትልቅ ነገር ሊቀየር ይችል ይሆናል የሚል ምርጫቸውን አቅርበው ነበር ፕሬዚዳንት ትራምፕ ያን ባደረጉ በትንሽ ቀናት በኋላ ፕሬዚዳንት ፑቲን አሉ ምንም አይነት ፍላጎት ያለው ሰው አልመሰለኝም በማለት ገለጹት ከዛ ቀጥለው ደግሞ አሁን ባለው ሁኔታ በግልጽ ያስቀመጡት ነገር ይሄንን ይመስላል እንግዲህ ወደ ጠብና ወደ ማይሆን ደረጃ ላይ ነገሮች እየተቀየሩ መሆኑን እያየን እንገኛለን እነዚህ ነገሮች ደግሞ ዲስትራክሽኑን ወይም ውድመቱን ነገሮችን ያፋፋመ ከመጣ መጥፎ ነገሮች ተከታትለው ሊመጡ እንደሚችሉ ማየት ይኖርብናል ውድ ቤተሰቦቼ ዓለማችን ያለችበትን ጊዜ በጸሎት በመልጃ ከእግዚአብሔር ጋር በመሆን ልንመለከተው ይገባል የሚለው መልእክቴ ማስተላለፍ ፈልገው ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ሁሉ ጊዜ እንንቃ በዘመኑ ፍጻሜ እንዳለን ሰዎች ሆነን ተዘጋጅተን እንኖር ማለት ወዳለው ዕውቀት ታላቁ እግዚአብሔርን ታከብራለች